ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ የተቆላለፈ ዓለም በጣም ነው የሚገርመው። ዓለም ከዕድሜህ 2/3ኛውን በጋዜጠኝነት ሙያ አሳልፈዋል። በዓለም ሁኔታ ላይ እጅግ በጣም ቅርብ ኢፌክቲቭ ጋዜጠኛ ነህ ማለት ይቻላል። እና በዚህ ዘመንህ ውስጥ ዓለም እንደዚህ አይነት ሁኔታ ገጥሟት ያውቃል ወይ? እንደው ዓለም እንደዚህ ቁልፍልፍ ብላ አይተሃት ታውቃለህ ወይ? ይሄ ለማንም ቢቀርብ በተለይ ከኔ ጋር ተመሳሳይ የአገልግሎት ዘመን ላለው ለማንኛውም ጋዜጠኛ ብታቀርብ በልሱ በጭራሽ የሚል ነው። የተወሰነ የዓለም ክፍል አካባቢ ጦርነት ሊኖር ይችላል። እንዲህ አይነት ሁኔታዎች አሉ። እኔ ኦልሞስት በአሁኑ ሰዓት ያልታመመ አህጉር አለ ለማለት አልችልም። እና ሁሉም በተለያየ ጉዳይ ተቆላልፎ ለአንዳች ፍጻሜ የሚጠብቅበት ነው። እና ብዙ ቦታ ላይ ለመፍረስ ያፈከፈኩ ነገሮች በዝተው ነው የሚታዩት። በዛ ደረጃ ነው ያለው። ምን አይነት የታሪክ አጋጣሚ እንደሆነ እንደው የሚደንቅ ነው። እንዲህ አይነት ጥያቄ እንደው የኔ ታላቅ ለሆኑት እንደው በህይወት አለመኖራቸው ነው እንጂ በጣም ነው ኢንተረስት የሚሰጥ። እስቲ አንዳንድ ቦታ ላይ ዞር እያልን እንመልከት። እንደው ከሁለተኛው ዓለም ጦርነት በኋላ እንደዚህ አይነት ነገር ገጥሞ ያውቅም ማለት ከዚህ ከ9/11 በኋላ ኢንክሉዲንግ 9/11ን ጨምሮ ዓለም እንደዚህ ሆና አታውቅም። አሁን ያለ ሁኔታ በሆነ መንገድ ለአጠቃላይ ደስታ ጠንቅ የሆኑ ኃይሎች እንዴት የዘራነውን
የምናቅድበት የመኸር ወቅት ደረሰ ብለው ምንድነው በመኸር ወቅት የሚደረገው? የደቦ አጨዳ ነው። እንደዚህ አይነት ነገር ይታያል እና በጣም አስገራሚ ነው። እንግዲህ ትልቁ በሽታ የሚጀምረው ዓለም ላለበት ትልቁ በሽታ የሚጀምረው ራሱ ከአሜሪካ እና አሁን አሜሪካ ራሷ ብዙ ጊዜ አንዳንድ ከቁም ነገር አትቆጥረውም እንጂ በሆነ የራሳቸውን መነሻዎች እያደረጉ እንደ ደስተኛ ህዝቦች እያሉ ብዙ ጊዜ ስዊድኖችን ነው ደስተኛ እንደዚህ እያሉ የሚያወጣቸው ነገሮች አሉ። እንደዛ አይነት የማህበረሰብን እንትን የሚነካ ቢኖር ሳቅ እጅግ የጎደለባት ጊዜ ቢኖር አሜሪካ ቢተር ናት። አሁን በውስጧ አሜሪካ በውስጧ አሁን ቢተር መራራ ነች። ገብቶሃል? በሃሌሉያ የሚሉ ወገኖች ሊኖሩ ይችላሉ። ገባ? እነዛ ሃሌሉያ የሚሉ ወገኖች የሃሌሉያ ፈንጠዝያቸው ምክንያት በጎን እዛው በራሳቸው በዛው መጠን ደግሞ እያሉ እንደ አሜባ ገብተዋል። አንጀታቸው የሚቀጥን ግራ በተጋቡ ሰዎች ስቃይ ነው የሚሆነው። አሜሪካ ኮሌክቲቭሊ እንደ አሜሪካውያን የሳቀችበት ጊዜ አይ ቲንክ አሁን አይገኝም። እና አሁን ከዚህ ወደ አውሮፓ ብትሄድ እንደ አውሮፓ አህጉር በአሁኑ ሰዓት ግራ የተጋባ አታገኝም። ግን ዓለም አያይዘህ እንድትመልስልኝ ነው። ለምን አሁን ይሄ ለምን ሆነ? በአንድ ወቅት ዓለምን የሚመሩ መሪዎች በእንደዚህ አይነት አመለካከትና አስተሳሰብ ተወጥረው ስለሚመጡ ነው። አሁን የመሪዎች አመለካከትና አስተሳሰብ ወይም ፍላጎት ነው ሪፍሌክት እያደረገ የመጣው። በአንድ ወቅት የነበሩ መሪዎች ስለ ሰላም ይዘምሩ የነበሩ መሪዎች ነበሩ። አሁን ደግሞ ያሉት መሪዎች ይሄንን ሁኔታዎች የሚያራግቡ ከሆኑ የመሪዎች ፍላጎት ነው ዓለምን የሚዘውረው ማለት እንችላለን ነው። መሪዎች እኮ እኛ ነን። መሪዎች እኛ ነን። ተመሪዎች ራሳችን ነን። መሪ የሚወጣው ከኛ ነው። ከየት ይመጣል? በጊዜው በዛ ነው የሚወጣው። አንዱ ትልቅ ክስተት ምናልባት ምንድን ነው የሚባለው? እኔ እንደው ሞር ይሄ የተሻለ አገላለጽ አለው፣ ግን ለእኛ እንዲገባል አሁን የብዙ የቴክኖሎጂ ግኝቶች በተለይ በዚህ በኤአይ ነው። አዎ፣ በአጠቃላይ እነዚህ ነገሮች እኔ እሱን ለእኛ በሚገባን መንገድ እቺ ሞባይል ስልክ የሚባል ነገር ከጀመረበት ጊዜ አንስቶ ብዬ ልነግር እችላለሁ። ስለዚህ አሁን ሰው በሙሉ በየራሱ ቻነል ውስጥ ነው። ሰው በሙሉ በየራሱ ቻነል ውስጥ ነው እና ያ እዚህ አሁን የሞባይል እቺ በእጃችን ይዘናት የምንሄድና ብዙዎቻችን ይሄን ይዘን እንሄዳለን። መጀመሪያ ሲመጣ ከገዙት ውስጥ ነኝ። ስልክ ነው ነቲንግ። ታዲያስ እንዲህ የምትልበት ነው። ከዛ በኋላ በጣም በአጭር ጊዜ በ20 ዓመት ጊዜ ውስጥ ይሄ ነገር እዚህ ውስጥ ያለ ነገር በቅጡ ሊተነተን አይችልም በፍጹም። እና ሁላችንም በፊት ይዘን የምንሄደው አሁን ሁላችንንም ይሄ ነው ይዘውን የምንሄደው። በፊት እንደ ስልክ ይዘነው ነበር የምንሄደው። ጀስት ስልክ አሁን እዚህ ውስጥ ሁሉም ሰው ለአንተ አይታየውም እንጂ እኔ ባቢሎን ማለት ይሄ ነው ትርጉሙ። ኒምሮድ ነው ባቢሎንን እንትን ብሎ ቋንቋቸውን የቀያየረው ገብቷል። ስለዚህ አሁን እንዲህ አይነት ነገር ነው ያለው። ስለዚህ እኔ ለአንተ አመለካከት በድን ነኝ። ገባ? እዚህ ውስጥ የማይታዩ
20-30 ቢሊዮን ከህዝቡ ብዛት በላይ ከዓለም ህዝብ ብዛት በላይ የሆኑ ቻነሎች አሉ። እና ብዙ ህዝብ በአንዱ ወይም በሶስቱ ወይም በ10 ውስጥ እዛ ነው ያለው። ደህንነቱን፣ ሰላሙን፣ ሁሉን ነገር የሚለካውና ዓለምን የሚያይበት መነጽር እሱ ባለበት ዓለም ውስጥ ባለው ላይክ ዲስታንስ እዛ ውስጥ ነው ያለው። ስለዚህ አሁን አጠገብ ላጠገብ ብንሆንም አጠገብ ላጠገብ አይደለንም። ይሄን ኦብዘርቭ ማድረግ ትችላለህ። ስለዚህ አሁን ይሄ ባቢሎን ማለት ይሄ ነው። ይሄንን ባቢሎን የፈጠሩ ግን የሉም ወይ ነው? ይሄ ባቢሎን ባለቤት አለው። ባለቤቶቹ እስቆይ ትንሽ ባቢሎን ምንድን ነው? ከመጽሐፍ ቅዱስ ባቢሎን እጅግ በጣም የሚገርም ነው። የሰው ልጅ ፍላጎቱ ከመቼውም ጊዜ በላይ ከፍ አለና ፈጣሪው ላይ መድረስ ፈለገ እና ቀና ብሎ ሲያየው ሰማይ ቀርቦ ታየው መሰለኝ መገንባት ጀመሩ። ስለዚህ መገንባት ሲጀምሩ አሁን ማንን ማግኘት ነው? አመጽ ነው። እኔ አምላክ ነኝ ነው። ስለዚህ ባለቤቱ ሰይጣን ነው። ባቢሎን የሰይጣን ህንፃ ነው አይደለም? ምንም ጥያቄ የለውም። ሰውን ያላቀውም ይህን ሰይጣን ግን ዝም ብለህ ቴክኖሎጂ በለው አይደለም? ግን ቴክኖሎጂ ባለቤት አለው። ስለዚህ አሁን እዚህ ውስጥ ያለ እውነታ ከግቢ እንዳትወጣ ሊያደርግ ይችላል። አንዳንዴ ሀሳብን ካላደረግ። ስለዚህ ኮሌክቲቭሊ ለጋራ ደህንነት የምትለውን ነገር፣ ለጋራ የምትለውን ጥቅም፣ ለጋራ ደስታ የምትለውን ነገር ለማራመድ አሁን በጣም አስቸጋሪ ነው። ገብተዋል። እና ፓወር አለ እዚህ ውስጥ ፓወር አለ። አሁን አንዳንዶቹን ዝም ብለህ ስትመለከት 100 ሰው ጉልበት ያላቸው ሰዎች አለ ተናግረው የማይደክማቸው በአንዳች መንፈስ እንደሚሆኑ ነው። ይዘው አይኔ ያየ ምንድን ነው የሚባለው ወደ ገደል ይዘው የመምራት አቅም ያላቸው እንትኖች አሉ። ምንም ልታርጋቸው ይችላል። ይሄን ስትመለከት በዚህ ምክንያት ነው አሁን ደግሞ መሪዎች እየመጡ ያሉት። ምርጫ አሁን ቤዚካሊ ምርጫ የሚካሄዱ አሁን ይመስላል እንጂ በአደባባይ ምርጫ አለ። አሁን ለምሳሌ አሜሪካን ውስጥ ምርጫ አለ። በትችቶ ምናምን አይደለም። እኔ ከኦባማ ጀምሮ አሜሪካ ውስጥ ምርጫ በዚህ መንገድ የተወሰነ ነው ብዬ የማስበው። ድሮ ስታንዳርድ አለው እና እነዚህ የፈለጉትን አቋም ይዘው ያራምዱ። እነዚህ ሜንስትሪም የምትላቸው ሚዲያዎች የእይታ መድረክ ይሰጡታል። ቢያንስ ያ ተመራጭ በሆነ ስታንዳርድ ውስጥ እንዲያልፍ ይደረግ ነበር። አሁን እንግዲህ ይሄ በአጋጣሚ ኦባማ መትኬት ያለው ኦባማ ያው የተማረ ሰው ነው። የዚህ እንትኑ ይችላል ገንዘብ ያሰባሰበበትን መንገድ ነው ኮሚኒኬሽን የፈጠረበት በማህበራዊ ሚዲያ ምን የመጣው። ከዛ በኋላ አሁን ሁሉም ጥያቄ ሊያነሳ ይችላል። ለምንድን ነው አሜሪካኖች እንደዚህ አይነት ራስ ምታት ላይ የሚወድቁ ከሆነ እንዴ እነሱ የት ሄደው ነው እነሱ አይደሉ እንደ መረጡት የሚል ጥያቄ ነው የምታቀርበው አይደል? አሁን አንዳንዶቹ በደንብ አድርገህ ተመልክታችሁ ቲክቶክ ላይ መጥተው ምናምን ግን እንዳልገባቸው አንዳንዶቹ እያለቀሱ መርጫለሁ ይቅርታ አድርጉልኝ የሚሉ ታያለህ። what happened ብለህ ስትል በዚች ሞባይል ውስጥ እኔ በዚች ብጠራው ነው አሁን የሚሻለው። ገና ብዙ ነገር በዚህ ነው የሚመጣው። ወይም ደግሞ ይሄን ኮምፒውተር ምናምን ማለት ነው። እና እውሸትና እውነት የለም፣ አሁን የለም፣ ፈጽሞ ነገር የለም። ምክንያቱም ሰዎች ሀሳባቸውን ሲገልጹ እኔ እና አንተ ባደግንበት ማህበረሰብ ውስጥ ልትሰማው የምትጠየፈው ነገር ዛሬ አደባባይ ላይ ሲወጣ ሆ ብለው የሚደግፉም ሰዎች አሉ። ስለዚህ የኔ እውነት ላንተ
ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበርሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ቤዚካሊ ውሸት፣ እውነት፣ ጥሩ፣ መጥፎ ቢያንስ የመጀመሪያው እድገት እንግዲህ የሰው ልጅ አዛኝ እንደው ዘዴ ክፉና ደጉን ይለያል እና ልጆች ያድጉና 7 ዓመቱ ላይ አንዳንዶች 13 ዓመት እንደዚህ ይወስዳሉ። አሁን ክፉና ደጉን ለይቶ ራሱን መምራት አለበት። ቢያንስ በኢትዮጵያ ባህል እንደ ኦርቶዶክስ እምነት ተከታዮች 7 ዓመት ላይ ልጅ ምን ይባለው መጾም አለበት ነው። መጾም አለበት፣ መጸለይ አለበት፣ ቤተክርስቲያን መሄድ አለበት። እነዚህ ሪስፖንሲቢሊቲዎች ናቸው። እንዲህ ያለ ሰው ክፉና ደጉን መለየት አለበት። አሁን እኛ ይህንን የምናወራው እንደ ቀልድ የሚያይ ሰው ወይም እንደ ፍልስፍና የሚመስለው ካለ እስቲ ዝም ብሎ የተለያዩ ነገሮችን ገብቶ ይመልከት። አንዳንዱ ጭንቅላቱን ሊመታው ይችላል። ምን ታረግ መጣው ብሎ የሚነሳው የሚያወሩት ሰዎች የሚያወሩበት ሁኔታ የሚያወሩት ጉዳይና ምን አይነት እምነት ይዘው እንዳለ ሰማ ሊያማው ይችላል። ሰዎች ሊቀውሱ ይችላሉ። እኔ ልጄን መንገድ ላይ ተጠንቅቄ መኪና እንዳይገጭ ብሎ ከመፍራት ይልቅ እዚህ የዚህን የሞባይል መንገድ ነው የምትለው መፈራት ያለበት። አዎ። ስለዚህ 1 ሚሊዮን ነው ይሄ አሸንዳ። ነውሩን ክብር፣ ወንጀሉን ጽድቅ፣ ትርምሱን ሰላም አድርጎ ሊያቀርብ ይችላል። በዚህ ውስጥ ሰዎች በዚህ ውስጥ ብቻ እንዲኖሩ ሰጥቷቸዋልና ወደ ውስጥ ገብተህ ደግሞ እንዳለው እንደ ስልጣኔው እንደ ኮኔክሽኑ እንደ አክሰሱ እንደ ሰውየው ስትሄድ በጣም አስገራሚ ጫና ማሳረፍ ትችላል። እና አንደኛው ለዚህ አሁን ላለው ነገር ምክንያት እንኳ ባይሆን ዋና አሳላጭ በመሆን አሁን የደረስንበት የቴክኖሎጂ መገለጥ ነው የምልህ። በነገራችን ላይ የመጨረሻው ቴክኖሎጂ አይነት ብዬ የማስበው እንግዲህ አሁን ልታቆመው አትችልም። በቃ እና ብዙ ነገሮችን እየገለጠ በፊት ታምንባቸውና እንዲህ ትኖርባቸው የነበሩ ነገሮች በሙሉ ዋት በሚል እያፍን እና እንዴት ነው መጨረሻ ላይ ሰው የተሰጠውን አይዲያ ለመምሰል ድቡልቡል ሁሉ የሚሆን ሆኖ ነው የሚታየኝ። ድቡልቡል በቃ እኔ አስቸጋሪ የሚሆነው ይሄ በጣም መገለጥ ነው። በጣም አስፈሪ እንትን ያለው በጣም መገለጥ ነው። ይህም በጥቅል በዚህ መንገድ እናየው። ወደ አሁን በተናጠል ብንመለከት አሁን ለምሳሌ ወደ ኢራን እንሂዳ። ወደ ትኩሱ ወደ ኢራን እና ወደ እስራኤል ብንመለከት ሰዎች ማየት ያለባቸው እዛ ውስጥ ያለው መቆላለፍ ቀላል አይደለም። በጣም ህይወት ለአንድ ሰው መኖርንም መሞትንም የምናቅ እኛ ነን።
ሰዎች እንደመሆናችን መጠን ከሰው ውጭ ያሉት በተሰጣቸው በሚያውቁት በደመ ነፍሳቸው በሚያውቁት መንገድ ነው የሚኖሩት እና ሲሞቱ ይሞታሉ። ሞትን የሚያውቁበት መንገድ የለም። ሲሞቱ ነው የሚያውቁት። ገብቷል። እየኖሩ ሞት የለም። ስለዚህ እሱ ፈቀደላቸው መንገድ ይኖራሉ። አደጋን ነው የሚያውቁት። አደጋ ሲመጣ ከአደጋ ለመሸሽ ሲያደርጉና ሞት የሚባል ነገር ካለ ሲሞቱ ነው የሚያውቁት። ወይም የሚያውቁት ነገር የለም። እኛ ግን መኖርን ስንኖር በደመ ነፍስ አይደለም የምንሄደው። ኑሮን እናቅዳለን፣ እናልማለን፣ እንታልማለን። በዛ መንገድ ነው የምንሄደው። እንደዚህ ደግሞ ብለን ሲሆን መኖር ብዙ ደስታ አልሰጠኝም፣ በቃ አለመኖር አለብኝ ብለን የምናስበም እኛ ነን። ስለዚህ ይህን ማወቅ አለብኝ። የኢራንና የእስራኤል ፍጥጫ በቀላል መታየት የለበትም። ወይ አንተ ወይ የሚል እንትን ላይ የተሰሩ ናቸው። ስለዚህ ይህን ያህል ጊዜ ይበላል፣ ይጠጣል፣ እንቅስቃሴ ቢኖርም በአጠቃላይ እከሌ የሚባለው እንትን ሊያጠፋን ኮሌክቲቭሊ ሰው ሊጠፋ እንደሚችል በማመን ማለት ነው። 10 ሚሊዮን የሚሆን ህዝብ ሊጠፋ እንደሚችል በጣም ከባድ ነው። አጠፋለሁ ያለውም አይደል ሊጠፋ ይችላል ብሎ ያምናል። አደጋው የተሰለበ ሊጠፋ ይችላል ብሎ ስለሚያምን እኔ ከምጠፋ ደግሞ እዛ ያለውን 90 ሚሊዮን ማጥፋት ይቀለኛል ብሎ የሚንቀሳቀስበት ነው። ከዚህ በፊት ስለ ዓለም ማወቅ ከፈለግ በጣም አስገራሚ ነገሮች አሉ። ለምሳሌ አሁን ብዙዎቹ ቅድም እንዳልኩ የዚህ ነገር መፈጠር ሰዎች እውነትን አይፈልጉትም። ሰዎች በሙሉ አሁንም የሚፈልጉት እኔ የምፈልገውን ነገር ንገረኝ፣ በቃ እኔ የምፈልገው ነገር ነው ትክክል ነው የሚሉት። ስለዚህ አሁን ለምሳሌ ኢራን እስራኤል መጥፋት አለባት ብላ ፕሮግራም ስታስቀምጥ የእስራኤልን መጥፋት ከፍልስጤም ኮዝ ጋር አገናኝቷል። ስለዚህ ለፍልስጤም ዓላማ ልቡ የሚነካ ሰው ከዛ ጀርባ ያለውን የመጠፋፋት እንዲህ ተደርጎ ይታሰባል እንዴ ብሎ ለማሰብ እኮ አይችልም። ገብቶሃል? እንደ አንድ ሀገር እንደ አንድ ፖሊሲ እንደ አንድ ሀገር ፖሊሲው አድርጎ ማለት ነው። ልክ ግብፅ እንዳደረገችው ማለት እኮ ነው። አሁን ብዙ ሰዎች የማይረዱት ነገር አለ። ኢራን ለምሳሌ እስራኤል መጥፋት አለባት ብላ የምታስበው ብዙ ምክንያቶች ልታቀርብ ትችላለች። አንዱ ያው በዚህ በፍልስጤም ነው የምታቀርበው። ስለዚህ እስራኤል መጥፋት ስላለባት እዚህ ጋር ሚሳኤል እሰራለሁ፣ እዚህ ጋር ኒውክሌር እሰራለሁ፣ ምንም እንዳታረግ፣ እዛ ጋር ተራዳ አደርጋለሁ፣ እንደዚህ አደርጋለሁ፣ በዚህ ጋር አጥፋታለሁ ብላ ስታስብ ምን ለማለት ፈልጌ ነው? እስራኤል ሌላ ሀገርን አይደለም ሌላ ሀገርን ሌላ ማንኛውንም ዜጋ የመግደል መብት የላትም፣ የማጥፋት መብት የላትም። ገብቶሃል? እንደዚህ አይነት ነገር ካለ ማንም ዓለም ነው መቃወም ያለበት። ቢያንስ እንደ ፖሊሲ ተቀርጾ መጥፋት አለባቸው ማጥፋት ይችላል ብሎ የሚል ፖሊሲ ያላት ኢራን ናት። አንድ ቀን የተባበሩት መንግስታት ድርጅት እንደዚህ አይነት ፖሊሲ አድርጎ መንግስት ነኝ ብሎ የዓለም ሸንጎ ላይ መሰብሰብ አትችሉም ብሎ ኢራን አላስወጣም አይደል? በጣም የሚገርመው አዳና አላስወጣም። ይሄን እንደ የኢራን ፖሊሲ ይሄን የሚከራከር ካለ ፖሊሲ ለምሳሌ የኢራኑ መሪ አህመዲ ነጃድ ፐርሶናሊ ዝም ብለህ ላይኪንግ የለም ዓላማና አሳሰባቸውን አይደለም፣ ግን ብለህ ሰውየው ያው እንደ ጋዜጠኛ ኤክሳይት የሚያደርጉ ሰው ናቸው ስታያቸው። አጠቃላይ የሰውየው ታሪክ ነገረ ስራ ኤክሳይት ያደርገኛል። እና ላሪ ኪንግ ላይ ነው ኢንተርቪው የሚደረጉት ሲኤንኤን ላይ እና ከዛ ምን አለ
ለምንድን ነው እስራኤል ትጥፋ የሚሉት አላቸው ማለት በአስተርጓሚ ነው የሚናገሩት እና አሉ። ከዛ እስራኤል የምትባል ሀገር አለች። እስራኤላውያን የሚባሉ ህዝቦች አሉ። ለምንድን ነው ፌል ፋክት የማይቀበሉት? እስራኤል ፋክት አላቸው። የዚህ ፋክት አላቸው ሲላቸው አህመዲን ነጃድ ምን አሉ? ፋክት ለምትለው ሶቪየት ህብረትም ነው የደቡብ አፍሪካ አፓርታይድ እሱም ፋክት ነበር፣ እውነታ ነበር። ሶቪየት ህብረትም የምትባል ሀገር ነበረች፣ ፋክት ነበረች። አለ የታሉ አሉት ላሪ ኪንግ። የታሉ እነዚህ ሁለት ሀገሮች አሁን አሉ ማለት የታሉ? አፓርታይድን እንደ ስርዓት፣ ሶቪየት ህብረትን ደግሞ እንደ አንድ ትልቅ ኤምፓየር ሀገር የታለ አሉ። የስ ሶቪየት ህብረት የለችም። እና እንግዲህ አሁን አንዱ ምንድን ነው አሁን ይሄ ሰርፕራይዝ ያደርጋል። መጀመሪያ ላይ ኦ ማይ ጋድ የሰውዬ ትላለህ አይደለም? እሱ እኮ ነው ፋክት። ትናንት ሁለት አፓርታይድ ነበር አለም። አፓርታይድ ተቀይሯል። ደቡብ አፍሪካ ግን አለች። ዞሮ ዞሮ ሶቪየት ህብረት የሚባል ሀገር ነበር። ሶቪየት ህብረት የሚባል ሀገር የለም። ስለዚህ እስራኤልም ፋክት ናት፣ አዎ ሀገር ናት፣ ህዝብ ናት፣ ግን ትባለች የሚል እምነት ነው። ይሄ የኢራን ፕሬዚደንት ያሉት ነው። አሁን አቀራረቡን ምን ያደርጉታል? አንዳንዶቹ ገብተዋል። ይጠፋሉ የሚለውን ሲያደርጉ ከዓለም ተሰዶ የመጣ ነው ከአውሮፓ ወይም ደግሞ ማነው ናስራላ እንዳሉት የሸረሪት ድር ነው። ደጋግመ እንዲስታደርገው ይተከተካል። ክሩ እንደዛ ያለው ክር ይተከተካል። ከዛ በኋላ ሁሉም ወደ መጣበት ጥሎ ይጠፋል። ዜር ደግሞ እስራኤል ይባል ነገር የለም። እነዚህ ብዙ የሚባል ነገር አለ። እኔ አሁን የዚህ መደገፍ ምናምን ማለት አለ። ኦኬ ይሄ በዚህ መንገድ ነው የሚያስቡት። ፖለቲካሊም ሆነ ፊዚካሊ በማለቅ የሚበሉት፣ ፖለቲካሊ በመበተን የሚበሉት እስራኤል ትጠፋለች ብለው ያምናል። እና እንዴት መጥፋት እንዳለባትም መዋቅር ዘርግተዋል። የተጋትሮ ተራዳ፣ የሚሳኤል ክምችት፣ የምናምን የሚል ማለት ነው። ኢትስ ኖት ኖርማል። ገብተዋል። እዛ ቦታ ያለ ህመም ለዓለም ሊተርፍም የሚችለው ብዙ ህመሞችን ልናይ እንችላል። አሁን ዓለም የተቆላለፈ ነው የሚለውን ለማሳየት ነው። ኦኬ እንደዚህ ያሉ ማለት ነው። ስለዚህ በግልባጩ ሌላው እንዴት ነው የሚወስደው? አሁን ለምሳሌ የሰውየው ሳውንድ ሎጂካል ይመስላል መምሰል አለ እንዴ ብሪሊያንት ብለህ ልደመደም ትችላለህ። ግን ሁሉ ቀድሞ ማወቅ ያለብህ የራስህ ሎጂክ ራስ ላይ ይሰራል። እኔም ሳስብ የነበረው ዓለም ይሄንን ነው። ለምሳሌ አንተ እኔን የማጥፋት ሐሳብ ይኖርህና ቢላ ትስላለህ። ልክ ቢላ ስትስል የሚሳለው ቢላ ሲሳል ድምፁ ይሰማኛል። እንደገና ደግሞ ለእኔ እንደሚሳልም ትነግረኛለህ። አሁን አንተ እኔን መግደል ፈልገህ እየሳልክ እየነገርከኝ ከሄድክ እኔ ደግሞ እንዳትገለኝ እኔም መሳል አለብኝ። ስለዚህ እዚህ ቤት አንተ የምታደርገው ነገር እዚህ ቤት ደግሞ መከላከያውና ማጥቂያው ይደረጋል ማለት ነው። ስለዚህ እሳቸው አዎ ፋክት ነበር፣ አሁን ግን የለም ሲሉ ለምን ለሩሲያ ብቻ? ለምን ለአፓርታይድ ብቻ? ለምን ለራሷ ለኢራን? ለምን ዛሬ አክቹዋሊ ኢራኖች ላይ የመጣው በራሳቸው በመጨረሻው የኢራን ንጉስ ሻህ ነው የሚባለው ንጉሳዊ ወደ 2500 እንደዚህ
በንጉሳን የኖረች ሀገር ነች ኢራን። የመጨረሻው ንጉሳቸው ሻህ ዋቴቨር የሞቱት ግብፅ ነው መጨረሻ ላይ። የእሳቸው ልጅ አልጋ ወራሹ አሜሪካን ነው ያለው አይደለም። በአሁኑ ሰዓት የኢራን እስላማዊ አብዮታዊ ሪፐብሊክ መንግስት ወይም አገዛዝ ከፍተኛ የመሆን ያለመሆን የመኖር ያለመኖር ችግር ውስጥ ያለ አይደለም። አህመዲን ነጃድ ያንን መግለጫ ሲሰጡ በወቅቱ አፓርታይድ ወደ ፋክት ቱ ብለው ሲሉ አፓርታይድም እኮ ፋክት ነበር። ዛሬ የት አለ እንዳሉት ሁሉ ዛሬ ዶናልድ ትራምፕ ያሰለፉት የጦር አርማዳ በሳቸው አገላለጽ አርማዳ ይሄንን የኢራን እስላማዊ ሪፐብሊክ የሚባል ፋክት እንዲጠፋ መንገድ ለመክፈት አይደለም። አፓርታይድ መጥፋቱ በማንኛውም መመዘኛ ለሁላችንም ደስታ ነው። ዓለም የተስማማበት ከዓለም ስርዓት በተለየ ጥቁሮችን ከሰው በታች አድርጎ በገዛ ብዙሃን አፍሪካ የጥቁር ህዝብ ነው። በገዛ ሀገሩ ላይ ጥቂት ነጮች እላዩ ላይ ተቀምጠው ለመግለጽ የሚያስከፋ በደል ይፈጽሙ የነበሩበት ስርዓት ነው። ሃይማኖት፣ ቋንቋ ምን ሳይለይ ሰው በመሆንህ በምታወግዘው ነው። የዓለምም ትብብር ሆኖ አፓርታይድ እንትን ያለ የኢራን መንግስት ወይም ሪፐብሊክ ሊኖር ይችላል። ነገር ግን እዛ ቦታ ላይ አሁን እስራኤል መጥፋት አለባት ብሎ አስቦ ተቀምጧል። ስለዚህ ምንም ጥርጥር በሌለው ሁኔታ እስራኤልም ከቻለች ታጠፋዋለች ማለት ነው ይህንን። ስለዚህ አሁን ለምሳሌ ኢራኖች ያሉበትን ምንድነው አልጋ ወራሹ ያሉትን ነው አልጋ ወራሹ ፈጥራል ያሉትን ሀገራችንን ከዚህ አገዛዝ ነፃ እናውጣለን። ኢራናውያን የራሳቸው ታሪክ ያላቸው በጣም ጥንታዊ ህዝቦች ብዙ መገለጫ ያላቸው ናቸው። ኦሪጂናሊ ማንነታቸው አሁን ያለው አገዛዝ በሚያስቀምጠው አይደለም። ገብቷል? አሁን ያለው የቀሳውስትን አሁን ራሱን በጦር ያደራጀ የቀሳውስቶች አመራር ዲፋይን አደረጉም የኢራንን ህዝብ በጠመንጃ እንደዚህ ደግኖ ነው ያለው። ይሄ የሚለው ቃል ከመቼውም ጊዜ ይበልጥ አሁን የሚሰማበት እስከ 36,000 ሰው ሊደርስ ይችላል የሚባለው በአንድ ሀገር በተለያዩ ከተሞች ውስጥ እንደዚህ አድርገህ እንዴት ነው አንተ ገብቷል ለማለት ፈልኩት። ይሄ የተባለው ነገር አሁን ወደ አደባባይ የሚመጣ ይሄን ሆረር ሊያስተናግድ የሚችል አእምሮ የለም። አንቱን አገዛዙ ያለው አሁን እዚህ ላይ ያለው። ስለዚህ ምንድን ነው ያሉት አልጋ ወራሹ ብመጣ ይሄንን ካስወገድን በኋላ ሀገራችን ከእስራኤል፣ ከአሜሪካ፣ ከጎረቤት ሀገሮች፣ ከሰላጡ ሀገሮቹ ጋር ከሁሉ ጋር የነበረንን አብሮ የመኖር አብሮ የመስራት የባህላችንን ቫራይቲ ጠብቀን ገብቷል። በአንድ ይዋለ መንገድ የተጨነቀን ህዝብ እንደ ባህሉ እንደነበረን ስሪት እንደነበረን ድብልቅ ማንነት የምንኖርበት ሀገር እናደርገዋለን። ከዓለም ህግና ከዓለም ስርዓት ጋር ተስማምተን ሀገራችንን ከማዕቀብ ሸክም ነፃ እናደርጋለን። የኢራናውያን ችሎታ የተፈጥሮ ተሰጥኦ ሁሉ ለሁላችን ለእኛም ለአካባቢውን በሚተርፍ ሁኔታ እንደ ሀገር ሆነን እንኖራለን። እስራኤልን እንጎራበታለን፣ አሜሪካንን እንወዳጃለን፣ ቻይናን እናቅፋለን፣ ራሽያን እንከተላለን፣ ከሁሉ ጋር እንኖራለን የሚል ፖሊሲ ነው እያራመዱ ገብቷል። እዛ ቦታ አሁን ኢራኖች ያሉበት ደረጃ እነሱም በተራቸው ነገ ሌላ ተናጋሪ መጥቶ ምን እንደዚህ አልነበረም 47 ገብቷል። ኢራን እስላሚክ ሪፐብሊክ ወደ ፋክት የታለ ዛሬ ነው። ቅድም እንዳልከው እዚህ ቢላ ስትስል ቢላውና ሙረዱ አሁን አንተ ጋር
በሆነ ሁኔታ እጅ ስላለ ስትስል ጊዜው ሌላው አደጋው ምንድን ነው በለኝ። ግን እኮ ዓለም ኢራን በአንድ ወቅት በንጉሳዊ ቤተሰብ የምትተዳደር መንግስት ነበረች። ያ ፋክት ነበር። አሁን ግን ንጉሳዊ አስተዳደሩ የለም። ይሄው ፋክት ደግሞ አሁን አያቶላው በስፋት ህዝቡን በመሳሪያ ደግኖ እየገዛ ነው ያለው። ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመቻችተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነን። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ነገ ደግሞ አያቶላ ይሄ ፋላሲ አስገራሚ እውነት ነው የሚመስለው። ሚዛን ላይ ስታስቀምጠው ግን ምንድን ነው የሚባለው? ወተት አርግተህ ወይም መርጋት ጀምሮ ቆይቶ ማለት ነው ብታፈላው ምንም ነው በጥስጥስ። አሁን እንደዚህ አይነቱ ፋላሲ ብሪሊያንት የሚመስል አስተሳሰብ፣ ቁራጭ ሐሳብ፣ ስርና ግንድ የሌለው ሐሳብ ሚዛን ላይ ስታስቀምጠው ቀደም እንዳልኩ እንደወተት በጥስጥስ ነው። ስለዚህ አሁን አደጋውን ነው የምነግርህ። ኦኬ ቶ የማን ነው ይችላሉ፣ መብታችሁ፣ እኛ ምን አገባን? ይችላሉ፣ እስራኤል መጥፋት አለባት በቃ ብለዋል ኢራኖቹ። ስለዚህ ይችላሉ ይህን ማድረግ ማለት ይሄን ፖሊሲ ለማራመድ ይችላሉ። ኦኬ በዛ በኩል ደግሞ በእስራኤል በኩል ያለው ነገር አሁን ደግሞ በእስራኤል በኩል ሁላችንም የምናየው ነገር ነው አለ። በእስራኤል በኩል አሁን እስራኤል በዓለማችን ላይ የኒውክሌር መሳሪያ ያላቸው ሀገሮች ዝርዝር ውስጥ ብዙ ጊዜ ከአውሮፓውያኖቹ ቀጥለው ነው የሚጠቅሷት። አዎ እስራኤል እኔ ኒውክሌር ቦምብ አለኝ ብላ ወይም የለኝም ብላ ተናግራ አታውቅም። ይሄ ፖሊሲዋ ነው። ሌት ኤቭሪባዲ ጌስ ይገምት የሚል ነው። ግን አንዳንድ የምታነባቸው ነገሮች አሉ ራሷ የእስራኤል ሚዲያዎች ላይ እና አሁን ለምሳሌ የእስራኤል ፖሊሲ ከዚህ በፊት አውርተናል። የሳምሶን መጽሐፍ ቅዱሱ ሳምሶን ማለት ነው። ሳምሶን ያደረገው ምንድን ነው? የቤቱን ምሰሶ ይዞ ወደቀ። ራሱን አጠፋ ማለት ነው። ይዞ ሲወድቅ አብረው እና እነሱን ይዞ ለመሞት ነው የወደቀው። ያ ነው ምሰሶ ሲምቦሊዝም። ዘወርስት ሲናሪዮ የመጣ ቀን ጥያቄው በእሷ መኖር አለመኖር መካከል ሆኖ እና ከእሷ በበለጠ ወይም የመጣ ሁኔታ ቢመጣ ይዛ ነው የምትሞተው። ስታት ዘ ፖሊሲ አይደለም። አሁን ይሄን ፖሊሲ እስራኤል ጋር ይዘህ እዚህ ጋር የኢራን አብዮተኞችን እንትን ይዘህ አይታይም። አንዳች እንትን አይነ ገብቷል። አሁን አንዳንዶቹ ይጠይቃሉ። ሁሉ ነገር ጊዜና ሰዓት አለ እና ሁሉ ቦታ የተቆላለፈ ነው። ምን ምክንያት አሉ? ለምሳሌ ያክል ኢራን አሁን ከፍተኛ የሚሳኤል ክምችት አላት በሚል ነው። አሁን ባለፈው ኔታንያሁ ሄደው ነበር፣ በቅርብ ሄደው ነበረ ማርላንጎ ማለት ነው። እና አሁን ኢራን አሁን ባለችበት ሁኔታ ሀይ ካልተባለ በወር 3000 ቦሊስቲክ ሚሳኤል ማምረት የምትችል በየወሩ የምችልበት ሁኔታ ይመጣል። የስ ኢራን እስራኤል ላይ 10,000 ሚሳኤል የምትተኩስበት ሁኔታ ብትፈጠር 10,000 ሚሳኤልን መመከት አይቻልም።
ስለዚህ ምን ማለት ነው? ስለዚህ ዝም ብላ ትሞታለች ማለት ነው። ገብቶሃል? ብዙ ነገሮች አሉ። አሁን እኛ የምናስበው ሰው ለሚባለው ትውልድ ለሚባለው ነው የምናስበው። ስትኖት ከላይ ያሉትን እዛም ቤት እሳት አለ አይደለም እንዴ? የዚህ አካሄድ መጨረሻው ምንድን ነው ሊሆን የሚችለው? አት ዋን ፖይንት ማንም ሊቆጣጠረው በማይችለው ደረጃ ላይ ሲመጣ ምንድን ነው ሊሆን የሚችለው? ይህን በዛው ማስቀመጥ አለብን እና እዛ ጋር የተቆለፈ ነገር ቀላል ባይዘው ይሄን እናንተን ስናወራ የእስራኤል ውጭ ጉዳይ ሚኒስትር አሁን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ እየሄዱ ነው። ነገ ጠዋት በዚህ ሰዓት ላይ ከዶናልድ ትራምፕ ጋር ይነጋገራሉ። የሚነጋገሩት ምንድነው? እንትን ላይ እያወራችሁ ያላችሁት ምንድነው? ኢራን ጋር ኦማን ውስጥ ከኢራን ጋር እየተወራ ያለው ነገር ምንድነው የሚል ነው። ይሄን ለማወቅ ነው ዝርዝሩ። በሁለተኛ ደረጃ ራሱ አሜሪካ ልታረጋግጠው የምትችል የስለላ ማስረጃዎች ይዘው ነው የሚሄዱት። እሱን ለዶናልድ ትራምፕ ለማሳየት ምን ያህል ሚሳይል አላት፣ በምን ደረጃ ተዘጋጅቷል፣ እንደዚህ የሚሉ ሌተስት የሚለውን ነገር በቅጥ ሊያሳዩ የሚል ዜና አለ። ይሄ ከነገ የሚያሳዩት ነው። ለምሳሌ የዛሬ ዜና ደግሞ ከሳተላይት የተነሳ ምስል አሁን እስራኤልና አሜሪካ በጋራ ሆነው ኮማንዶች የማሳረፍ እቅድ አላቸው ይባላል። አሁን ቢመጣ ኮማንዶ ምክንያቱም የምትደበድበው ነገር ግን ስፔሻላይዝድ እውቀት ያላቸው ኮማንዶዎችን በጋራ የማውረድ ነው እና በተለይ ኢስፋሃን የሚባለው የኒውክሌር ማበልጸጊያ ነው፣ የዩራኒየም ማበልጸጊያ ነው። እሱ አሜሪካ በዋነኛነት የመታችው ማለት ነው። እና ኢራኖች ሲያደርጉ ነበር ምንድነው ለመስራት ጥገናም ሲያደርጉ ነበር። አሁን የሚታሰበው ያቺ 490 ኪሎ ግራም 60 በመቶ የበለጸገች ዩራኒየም ከዛ እንዳልወጣች እርግጠኛ ናቸው። ከዛች አላወጧትም ኢራኖች እና እዛ ዋሻ ውስጥ እንዳለች ነው የሚለው። ስለዚህ አሁን እሷን በቁጥጥር ስር የማዋል ፍላጎት አለ። ስለዚህ አሁን የሳተላይት ማስረጃ ምን ያሳያል? የኢራን እንትኖቹን እነዚህ የኢስፋሃን መግቢያዎችን ከተራራ ስለ መዝጊያዎችን እየቀበረቻቸው ነው፣ እየዘጋቻቸው ነው። እያመጣች እየዘረገፈች እንዴት ነው በትል እያደረገች ነው። ተራራ እያስመሰለች ነው። አስቸጋሪ ኢቭን ለማድረግ ነው። ምክንያቱም አክቹዋሊ ሳምበዲ በእግሩ ወርዶ ለክቶ ያን ነገር ይዞ መውጣት አለበት። ያ ነው አሁን በመሀል ትናንትና የሰራነው ዜና ላይ ያንን እንዘንቀዋለን የሚል እና የጥራት ደረጃውን እና 60 በመቶ የበለጸገ ማለት ሌላ ምንም አገልግሎት የሌለው የጦር መሳሪያ ነው። 90 በመቶ በማድረስ እንትን የሚል ነው። ይሄ ነገር አለ። እዚህ ጋር ድርድሩ አለ። ድርድሩ እየተካሄደ ግን ኢራን እየተዘጋጀች ነው። ሊመጣ ይችላል ብላ አላሰበችው በዚህ በኩል። አሁን በሌላ በኩል የኢራኑ ላርጃኒ የኢራን ብሔራዊ ደህንነት የኢራን ከፍተኛው የብሔራዊ ደህንነት ምክር ቤት ኃላፊ ናቸው። እሳቸው አሁን ኦማን ናቸው። በዚህ ሰዓት ኦማን ናቸው። እሳቸው ናቸው ኢራን የ60 በመቶ የበለጸገ ዩራኒየሟን ደረጃውን መቀነስ ማለት ምን ማለት ነው? ለጦር መሳሪያ የመዋል ዕድሉን መቀነስ ማለት ነው። እሱን እናደርጋለን ማዕቀብ የሚነሳልን ከሆነ ማዕቀቦች የሚል ነገር አቅርበዋል። አሁን ደግሞ ወደ ኦማን ሄደዋል። ወደ ኦማን የሄዱት እንግዲህ ከሚደረገው ድርድር ጋር በተመለከተ አንድ መልእክት ለማስተላለፍ ነው። ምናልባት ኢራን ለድርድሩ ስኬታማነት ኦኬ ብላ ያለችው ነው ወይም አይታወቅም። ግን ዞሮ ዞሮ በዚህ ሳምንት የሁለቱ ሀገሮች ሁለተኛው ዙር ድርድር ይደረጋል። ፕሮባብሊ ነገ ወይም ሐሙስ ሊሆን ይችላል የሚደረገው። ሮብ ኔታንያሁ ከዶናልድ ትራምፕ ጋር ይነጋገራሉ ማለት ነው። ስለዚህ እዚህ ጋር የተቆላለፈውን ሁኔታ በዚሁ እንቶ ሌላ ከዚሁ ከኢራን ጋር ያለውን የተቆላለፈ ሁኔታ እንገር። በአጠቃላይ ይሄ በተለይ በዋነኛነት አብርሃም ሊንከን የምትባለውን አውሮፕላን ተሸካሚ
ተከትሎ ያለውን የባህር ኃይል ጦር የባህር የሚሳይል እና የጦር ጀት እና እዛ ፋርስ ባህረ ሰላጤ፣ ቀይ ባህር እነዚህ ያሉትን ሰርጓጅ የጦር መርከብ እነዚህ ሁሉ አስበ አሜሪካ በክልሉ ያሏት ጦር ሰፈሮች በሙሉ የጦር ጀቶች ያልገባ ነገር የለም። ይህ ሁሉ በተዘጋጀበት ሁኔታ አፋፍ ላይ የደረሰውን ነገር እንዲከስምና ይሄ ዶናልድ ትራምፕ አርማዳ ያሉት የብረታ ብረት ሰራዊት ጭፍራ እንዲበተን በጽኑ እየሰሩ የሚገኙ 3 ሀገሮች አሉ። ያ ያለው መረጃ ለምሳሌ የሰላጡ ሀገሮች ሁሉ የሚል ነው። አንዱ ይሄ ነገር እንዳይካሄድ ይፈልጋሉ ነው። ምክንያታቸው የዚህ የመጀመሪያው ሎጂክ ምንድን ነው? እነዚህ ሀገሮች ሳውዲ አረቢያን ጨምረ ባህሬን እንደዚህ የጦር ሰፈር አላቸው አሜሪካ፣ በላይ በኩል ዮርዳኖስ። ስለዚህ አሁን ኢራኖች እያስፈራሩ ያሉት ጦርነት ቢጀመር በግዛታቸው ያሉትን የአሜሪካንን ጦር ሰፈሮች ለመምታት የሚሳይል ሩምታ እንከፍታለን። ስለዚህ ብዙዎቹ የነዚህ የሰላጡ ሀገሮች ሁሉ የየራሳቸው በግል የሚጠቀሙበት የተቀናጀም አይደለም፣ በጋራ አይደለም የሚከላከሉበት ያላቸው ቢደመር ኢራን ካላት የሚሳይል ክምችት በታችን። ስለዚህ ጦርነት ውስጥ ያስገባቸዋል፣ እነሱም የሰዓቱ ተካፋይ ይሆናሉ። ስለዚህ ያንን ነገር ለማስቀረት ሲሉ ነው የሚላል። ግን በዋነኛነት እየሰሩ ያሉትን ሀገሮች ልንገር። በዋነኛነት ቱርክ፣ ግብፅ እና ኳታር ናቸው እና ሳውዲ አረቢያ ይሄን እሳት በማቀጣጠል ማለት ነው። በአጠቃላይ ኢራን ላይ ይሄ ጥቃት እንዳይደረግ ወይም ይሄ የተደረደረ ኃይል ውጊያ ውስጥ እንዳይገባ በዚሁ ጥቅም ያገል ኳታር ማን ነው ቱርክ፣ ሳውዲ አረቢያ በዋነኛነት ግብፅ እና ኳታር ናቸው። ኦኬ። እነዚህ ሀገሮች ደግሞ በሆነ መንገድ ነገ እነዚህ ሀገሮች ከእስራኤል ጋር ጠብ ውስጥ ያሉ ሀገሮች ናቸው። ለምሳሌ ቱርክ በዚህ በጋዛ ጦርነት ጋር በተያያዘ ብቻ ሳይሆን በተለያዩ አጋጣሚዎች የቱርኩ ፕሬዚደንት ኤርዶጋን ራሳቸውን መሪ አድርገው ነው የሚያዩት እና ከኢራን ጋር የተካረረ ግጭት ያላቸው ናቸው። አንዱ በዚህ በጋዛ የስራ አስፈጻሚ ቦርድ ውስጥ ራሱ የቱርክ መካተትን እስራኤል አልቀበልም ማለት አምሮ ጭራሽ ጦርነቱን የመቀጠል በሁለቱ መካከል ባለው ማለት ነው። ራሷ ከአሜሪካ ጋር በመቃረን ማለት ነው። የቦርድ አባላት ሲመረጡ እኛ አልተማከርንም የሚል እኛን ቀጥታ የሚመለከተን ጉዳይ ነው የሚል ነው። ለምሳሌ ግልጽ በሆነ ሁኔታ ብነግርህ F-35 የሚባለውን በአሁኑ ሰዓት በጣም ሀያል የሚባል የጦር ጀት ነው። በኔቶ አባልነቷ እስካሁን ድረስ እጇ ውስጥ ያልገባ ሀገር ብትኖር ቱርክ ናት። እና የዚህም የመጀመሪያ ምክንያቱ ከራሽያ ኤስ-400 የሚባሉትን የአየር መቃወሚያዎች ስለገዛች እና ያው በኔቶ አስተሳሰብ የኔቶ ጠላት ማለት ቤዚካሊ ራሽያ ናት። ስለዚህ የጠላት ሲስተም ስለሆነ ከኔቶ ሲስተም ጋር አብሮ የሚሄዳል ተብሎ ስላልከፈተችው ስራ ማስጀምረው እንደታሸገ ስላለ እሱን ለራሽያ መልሳ በማስረከብ እንትኑን ከአሜሪካ ለማግኘት የምትችልበት መንገድ ይሄ ዶናልድ ትራምፕም ለዚህ ሬዲ እንደሆኑ ገልጸዋል። ነገር ግን እስራኤል ከቻለች አቴኒ ኮስት ይሄንን የጦር ጀት ቱርክ እንዳታገኝ ማድረግ አለባት። አቴኒ ኮስት ምክንያቱም የቱርክ አቋም ካላቸው እንትን አንጻር
እና በአጠቃላይ የእስራኤል ደግሞ ደህንነት በአካባቢው ያላት ደህንነት የተመሰረተው ባላት የአየር ኃይል የበላይነት ነው። ስለዚህ በብዙ መንገድ የተቋለፉ ሀገሮች ናቸው እነሱ። ብዙ ተባብለዋል። ከኳታርም ጋር እስራኤል ጥቃት ማድረሷን ታስታውሳለህ። ኳታርና ቱርክ የሐማስ መሪዎች ይፋ መኖሪያዎች ናቸው። መኖር ብቻ ሳይሆን ተልኳቸውን ማቀድ እና ሚሽኑ እንዲካሄድ የሚያዙበት እንትን የሚቀበሉበት ቦታ ነው። እዚህ ጋር ደግሞ እስራኤል ሐማስ እኔን መጥፋት አለባት የሚል ፖሊሲ ያለው ነው። የህልውና የሚፈታተን ኃይል ነው። ይህንን ኃይል የሚያስተናግድ ሀገር ኢዝማ ኤነሚ ነው የሚል ነው። ስለዚህ ከሁለቱ ሀገሮች ጋር ይሄ ነው ያላቸው። አሁን ሶስተኛ ሳውዲ አረቢያ እንሰጥ። ሳውዲ አረቢያ አልጋ ወራሹ በተከታታይ እንደሚታየው እዚህ ውስጥ ትልቅ ሚና በመጫወት ላይ የሚገኝ ነው። ምክንያቱም እነዚህ የጠሯቸው በተለይ ኳታርና ሳውዲ አረቢያ ለአሜሪካ አጋር ናቸው። እስራኤልም አጋር ናት። በዚህ በኩል እነሱ የሚጫወቱት ሚና አሁን ይህን ጦርነት ለማስቀረት እንትን ናቸው። ስለዚህ ኢራን ብዙ ጊዜው የምትነጋገረው ብሪፍ የምታደርገው እነሱን ይዛ ነው ያለቻቸው። ስለዚህ አሁን እዚህ ውስጥ መቋለፍ ይታያል። በደንብ የተቆላለፈ ነገር ይታያል። ወደዚህ ወደኛ ክልል እንምጣ። ወደ አፍሪካ ወደኛ ክልል እንምጣ። ዝም ብሎ ሲመስለኝ አሁን ባለው ፖሊሲ ግብፅ ከልካይ የሌለበት የኢትዮጵያንን ደም በማፍሰስ በነፃነት የምትኖር ሀገር ደም በማፍሰስ እንድትሆን ትልቁን አቅም የሰጣት ይሄ መካከለኛው ምስራቅ ፖለቲካን መሰረት አድርጎ በአረብ እስራኤል ፖለቲካ ውስጥ ሚዛን ጠባቂ ሆና በምትጫወተው ሚና ምክንያት አቅሟ የያዘችው ሚሊተሪ የዓለም አቀፍ ትኩረት ማለት ነገሮች ብዙ አውርተናል። በዚህ የተነሳ በእስራኤልና በግብፅ መካከል እንደዚህ አይነት ሚዛን ተሰርቶ ጥሩ ጉርብትና የሚኖሩ የመጀመሪያም ከእስራኤልን እውቅና ያገኘች ከእስራኤል ጋር አረቦችን ለማገናኘት ድልድይ ሆነች ተብላ ትወሰዳለች። ግን አሁን ይሄ ሁኔታ ያለ አይመስለኝም። ብዙ የተለያየ ግንኙነት ቢኖራቸውም ባለፈው ጠቅላይ ሚኒስትሩን በተመለከተ የመከሩበት ጉዳይ ምንድን ነው? የግብፅ አቅም ከልክ በላይ እየፈረጠመ ነው የሚል ነው። በእርግጥም ደግሞ እጅግ በጣም በርካታ መሳሪያ አላት። በዓለም በርካታ መሳሪያ ካላቸው አገራት ተርታም የተሰለፈች ሀገር ናት። ስለዚህ ግብፅ በመታጠቅ ረገድ ቀላል ትጥቅ አይደለም። የግብፅ አቅም በብዙ መንገድ እየፈረጠመ ነው። ስለዚህ ለዛ አካባቢ የደህንነት ዋቴቨር ተደርጋ ያላቋረጠ የአሜሪካ ገንዘብ አሜሪካውያን ያፈሰሱት ሀብትና ጥሪት የሰላጤውን ሀገር የግብፅ መጠቀሚያ ነው፣ ሱቅ ነው። የሰላጤው ሀገራት የግብፅ ሱቆች ናቸው። ገብተዋል። ችግሯን የምታጸዳበት ነው፣ ገንዘብ የምታከማችበት ነው። ግብፅ ዩዋ ሊደር እንጂ ቅድም እንዳልኩ አህመዲን ነጃድ ለሲኤንኤኑ በሰማይ ነፍሱን ይማረው ላሪ ኪንግ አፓርታይድ ዘ ፋክት ሶቪየት ህብረት ፋክት ብለው ያሉ ሰው ናቸው። አሁን ያሉበት ጊዜ በጣም የተለያየ ነው። በተመሳሳይ ሁኔታ ማን እንደሚቀድም አናውቅም። ግብፅ ግን አንድ ቀን ራሷን በዚህ ሁኔታ ታገኛለች የሚል ግን እምነት አለ። ግብፅ አንድ ቀን ታሪክ ይገለበጣል። ግብፅ በአሁኑ ሰዓት በዚህኛ ባለንበት የአፍሪካ ቀንድ ዙሪያ መሪዋ ስሙን አልቃሽ ይጥራው
በአንድ ጊዜ አሁን ይቀንሱታል ቁጥሩ። እኔ ያኔ በሰማሁት ነው 5,000 ሰው ጨፍጭፎ ነው ስልጣን ላይ የወጣው። የሙስሊም ወንድማማቾች 5,000ዎችን ሬሳ ከምሮ ነው ስልጣን ላይ የወጣው። ያኔ እነማ ተሸክመው እሱን ቤተ መንግስት እንዳስገቡት እናውቃለን። አንዱ ተሸካሚ አልጋ ወራሹ ነው የሳውዲ አረቢያው በቢሊዮን ዶላሮች ደፍቶ ማለት ነው። የተባበሩት አረብ ኤሚሬትም እንደዚህ ነው ያደረጉት ከነ ኳታር ጋር ነው። አሁን በግልባጩ የምንመለከተው ይሄ በጣም ደም የጠገበ እና በእንትን ያለ ሰው ነው እና ሁል ጊዜ ነገር ያለው የግብፅ መሪዎች አይመደል የምታኖራቸው አሜሪካን ምዕራባውያን ናቸው። እዛ ላይ ነው የሚኖሩት እነሱ። ለሌላው ለህዝቡ ዳቦ ምናምን እየሰጡ ነው የሚኖሩት። ደም አፍሳሾች ናቸው። ሁል ጊዜ ጎራዴያቸውን የሚስሉት ወደኛ ነው። እኛ ደግሞ ሞኞች የነሱ ጎራዴ ቀጥታ እንዲመጣ እንፈልጋለን። በዙሪያችን ያለው በሙሉ ከውስጣችንም በዙሪያችን የፈጠሩት ሁሉም የተለያየ የግብፅን እንትን ይዞ ነው ምንድነው የግብፅን ሳንጃ የግብፅን ጩቤ የምናምን ይዞ ነው ያለው እና አሁን ማንም ሰው ማወቅ አለ ሁሉ የተቆላለፉ ያለው የግብፁ መሪ ከቷል ከፈሮን ሃይ የሚለው ስለሌለ ቅድም አልኩ እኮ ኢራን እስራኤል መጥፋት አለባት የሚል ፖሊሲ አድርገው የሚኖሩ ሰዎች ናቸው። ስለዚህ እነሱ የራሳቸው ጉዳይ ነው። እንደዚህ ብላ ግብፅ ደግሞ ያስቀመጠችው ምን ብላ ነው ያስቀመጠችው? የአባይ ናይል የኔ ህልውና ጉዳይ ነው በሚል ነው እንትን ያለችው። ስለዚህ ኢትዮጵያኖች መጥፋት አለባቸው ልክ እንደ እዛኛው ወይ እንደ ህዝብ መበታተን። ገብቷል። በመበታተን ምንም ይሁን ምንም አይነት ሪያሊቲ ይፈጠር ግብፅን ያሳስባት። ገብቷል። ዩጎዝላቪያውያን እንዲበታተኑ ዩጎዝላቪያ ውስጥ ነው የተበታተኑት። አውሮፓ ማን የተበታተኑት እና ምን እንዴት እንደሆነ እናውቀዋለን። እዚህስ ምን ያስጨነቃል? ዋናው ነገር ይሄ እንትን ነው። ስለዚህ እኛ ፊዚካሊ እንጥፋ ወይም ደግሞ ፖለቲካሊ እንጥፋ ለግብፅ ጉዳይ አይደለም። መሰረታዊ ነገር መጥፋታችን። ከዚህ አንጻር አይ ፊል ኢት በደሜ ባጥንቴ ይሰማኛል። የመሪያቸው ሄዶ ይሄ ምንድነው ስዊዝ ካናል የአንድ መርከብ ዘግቶት አልነበረ? እሱ የተከፈተ ጊዜ ባደረጉት ንግግር የአፍሪካ ቀንድን አንኢማጂኔብል መቀመቅ ውስጥ ነው የምከተው ብሎ የተናገረ በጣም የሚገርም ነው። አሁን ዝም ብሎ ፖለቲካ ማንበብ ለሚፈልግ ዝም ብሎ ዙሪያ ገባውን ለሚያይ በሰሜን በምስራቅ በተለያየ መንገድ እንትን የግብፅ ሲኦላዊ እጆች ይታዩኛል። በጣም ይታዩኛል። እና እንዲህ አይነት ንቅናቄ አለ፣ ተቆላልፏል። አሁን ማነው ዛሬ ማነው የዚህ የሶማሌው ከሳውዲ አረቢያ ጋር ወታደራዊ ፓክት ገብቷል። ተጠቃ ሳውዲ አረቢያ ከመከላከያ ሚኒስትሩ ጋር ከዚህ ከአልጋ ወራሹ ወንድም ጋር ማለት ተፈራርመዋል። በተመሳሳይ ሁኔታ ከኳታርም ጋር ተፈራርመዋል። ከቱርክ ጋርም ተፈራርመዋል። የተባበሩት አረብ ኤሚሬቶችን ደግሞ አስወጥተዋል። በርበራ ላይ ያለሙ የ35 ዓመት እንትን ነበር። እሱ ሁሉ ተቋርጦ እንትን ሆኗል። አሁን በአልጀዚራ በሰጠው መግለጫ ሐሰን ሳምቲንግ በሰጠው መግለጫ እስራኤል ማነው እስራኤል ሶማሊላንድ ውስጥ እስራኤል ሶማሊላንድ ውስጥ ጦር ሰፈር ብታቋቁም ብዙዎቹ መነሻ ያደረጉት እኔ እንኳን በግል አልሰማሁም። የእስራኤል ቻናል 12 ላይ ቴሌቪዥን ላይ አንድ የሶማሊላንድ ባለስልጣን ይሄ ጥያቄ እንደቀረበላ ወይም ደግሞ ይህን ጦር ሰፈር እስራኤል ጥያቄ ከሆነ እንደሚያመቻች መንግስታቸው ጋር ስለዚህ ሐሰን ወታደራዊ እርምጃ ወስዳሉ ብለዋል። የሚገርም ነው። የጦር ሰፈር እዛ ቢደረግና የእስራኤል ኃይል እዛ ጦር ሰፈር ላይ የሚመጣ ከሆነ ወገዋለሁ ብለዋል። ባለኝ አቅም ሁሉ ብለዋል። ሰው አሁን እዚህ ጋር እየተፈራረሙ ያሉት የወታደራዊ ፓክት ሳውዲ አረቢያ በዚህ ደረጃ በማስተባበር ላይ የምትገኘው ግብፅ ናት። የሶማሌ ሉዓላዊነትና የግዛት አንድነት ተቆርቋሪ ግንባር ቀደም ሆና
ኦልሬዲ ልካል እየተነቃነቀች ያለችው ግብጽ ናት። እስከ ዛሬ ግን አልነበረ ግብጽ ናት። አሁን ኤቭሪ ስቴፕ የሄደች አጌንስት እስራኤልን በመስራት ላይ ያለችው ገብቶሃል። እኔ አሁን ምንም ለማለት አይደለም። የስ ግብጽ ብዙ ጊዜ ኢትዮጵያ ላይ ብዙ ነገር ሰርታ ምንም አልሆነችም። ግን ኢት ዊል ቢ ዲፍረንት ዚስ ታይም ገብቶሃል። ማንኛውም ኢትዮጵያ የሆነ ሰው የምመክረው እኛ ምንም ነገር ቋንቋ፣ ብሔር፣ ሃይማኖት ዋትቨር መገለጫችን ነው። ይሄ ኢትዮጵያዊነታችንን የሚያደምቅ እንጂ ኢትዮጵያዊነታችንን የሚያጠፋል። እና እግዚአብሔር እዚህ ላይ ጥሞናውን ይስጠለኛ። እንደ ህዝብ ጥንካሬውን እንደ ህዝብ አንድ ጥሩ ሰው ይበቃል። ሺህ መጥፎ የሚያስቡ ሰው አንድ ጥሩ ሰው የሚያስብ ይበቃል። እና ግብጽ በዚህ ሰዓት እኛ ላይ መስለን ይችላል። በትልቁ ስታደርግ የግብጽ ፖሊሲ በአጠቃላይ ይሄኛውን ይዛ ማጋጨት ማላተም ነው። እና በዚህ ሁሉ ውስጥ ኢትዮጵያ ታሸንፋለች ብዬ ነው የማስበው። አላቅም ኢትዮጵያ እኛ ውስጥ ሁላችንም ውስጥ ያለ። ግብጽ ግን በዚህ ሰዓት መሪዋ ዛ ስዊስታንን ላይ ሄደው የአፍሪካ ቀንድን ገስት አባይ ላይ ህዳሴ ግድብ ስለሆነና ህዳሴ ግድብን ሊቆጣጠሩ የሚያስችላቸው ስምምነት ስላልተደረገ የአፍሪካ ቀንድን አንኢማጂኔብል መቀመቅ ውስጥ ነው የምከተው ብለዋል። አንዳንድ አርቲክሎችን እናነባለን እነሱ እንትኖች ላይ የሚታዩ ኦንላይን እንትኖች ላይ እነ አህራ ምናምን ላይ እናያለን። ገብተዋል። ብዙ የሚሰሙ ነገሮች አሉ። ስለዚህ ብዙ ቦታ ላይ ስታየው ሁሉም ቦታ ላይ እጅግ በጣም የተቆላለፉ ያፈከፈኩ ነገሮች በጣም ብዙ ናቸው። አሜሪካ በራሷ ውስጥና አሜሪካ ከአውሮፓ፣ አውሮፓ ከራሽያ፣ ራሽያ ሁሉንም ተጠግተ ስትመለከት ቻይና ከታይዋን የቱ ጋር ነው ሰላም? ሁሉም ለአንዳች ዝግጅት አለው። በዛ በኩል ያችኛው ይሄንን ግብ፣ ያኛው ይሄንን ግብ፣ ያኛው ይሄንን ግብ ማፍረስ የሚፈልጉ አሉት ደግሞ እንደዚህ አይነት ነገር አላቸውና ስታየው ይሄ ተቆላለፈ አለ ማለት ነው። በጣም በእርግጥም አሁን ያለንበት ሁኔታ እጅግ በጣም የተቆላለፈ ነው። ይሄ የተቆላለፈ ሂደት መች ነው የሚፈታው አናውቅም። በሂደት አንድ ቀን ተፈቶ ዓለም ሰላም ልትሆን ትችላለች። የዛሬው ፕሮግራማችን ይህንን ይመስላል። ውድ አድማጭ ተመልካቾቻችን ፕሮግራማችንን እየወደዳችሁ እየተከታተላችሁት እንደሆነ እናውቃለን፣ እናምናለን። ታዲያ ላይክ፣ ሰብስክራይብ፣ ሼር ማድረጉን አትዘንጉ። መልካም ጊዜ። ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመቻችተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማምጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ
የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበርሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ